የጨረቃ ቤተሰቦች እንግዲህ ትርምሱ አሁንም እንደቀጠለ ነው። ዛሬም እንግዲህ ሌላ ትርምስ ተፈጥሯል። ሁላችንም እንደምናውቀው እንግዲህ ትላንት ሀይሚ ሁላችንም ያላሰብነው ነገር እንደተፈጠረባት የምናውቀው ነገር ነው እና ዛሬ ደግሞ ቅድም እንዳልኳችሁ ትርምሱ እንደቀጠለ ነው። ሌላ በተቃራኒው እንግዲህ የብሩክ ጓደኛ ፍጹም ሌላ ስህተት እንደ ዛሬም እንደሰራ ማየት እንችላለን እና ያቺ ደግሞ የምናውቃት አብሳላት ቤት ድረስ ዛሬ መታ ችግር ለመፍጠር እንደሆነ ያው ነግሬያችሁ ነበረ። ከዚህ በፊት ሌላ ችግር ትፈጥራለች ብያችሁ እንደነበረ ታውቃላችሁ። እና ቤት ድረስ ደህና ነሽ ደህንነትሽን ቼክ ለማድረግ ነው የመጣሁት። እንግዲህ አስቡ፣ በሷ ምክንያት ነው የተፈጠረው። በሷ ምክንያት በተፈጠረው ሌላ ነገር አሁንም ደግሞ ደህና መሆንሽን ቼክ ለማድረግ ነው የመጣሁት ብላ ምን ያህል ድፍረት እንዳላት እንግዲህ መመልከት እንችላለን። እና ያው በአንድ በኩል ጥሩ ጎኑም እንዳለው ማየት እንችላለን። ምክንያቱም ብሩክና ሀይሚ ቢያንስ ከተለያዩ በኋላ ዳግም ለአንድ ቀን እንኳን አብረው እንደነበሩ ያው መገመት እንችላለን እና ከቪዲዮም እንደዛ ብለን መረዳት እንችላለን። ምክንያቱም ያው ትላንት የተፈጠረው ራሷን ስታለች። ብሩክ ቤት ይዟት መጥቶ እንግዲህ ትሪት ያደረጋት እየተንከባከባት እንደሆነ እናያለን እና ያ በጣም ነው ያ ነው ጥሩ ጎኑ በዚህ መደነቅ እንዳለበት ማየት እንችላለን። እና ብሩክ ምን ይላታል? አንቺ ከኔ ጋር መሆን አለብሽ፣ በመካከላችን ክፍተት ባትፈጥሪ ጥሩ ነው። ክፍተት ሳንፈጥር አንድ ላይ ይህን ችግር መቋቋም በአንድ ላይ በመሆን ማሳለፍ አለብን ይላታል። እሷ ደግሞ አይ አንተ መማር አለብን፣ ለሰው በጣም ጥሩ መሆንን ዋጋ እንደሚያስከፍል ማየት አለብህ፣ መማር አለብህ፣ አንደርስታንድ ማድረግ አለብህ። እሱ ደግሞ ምን ያው አብረን ካልሆንን እኔ ብቻዬን አልችልም፣ አንተ በሰራው ስህተት እኔ እየተጎዳው ነው፣ አንተ በምታመጣቸው ሴቶች እኔም ሁሉም ይናገሩኛል፣ አንተ እንደዚህ ባታደርግ እኔም እንደዚህ አልሆንም፣ ያው አብረን ብንቀጥል አሪፍ ነው ስትለው ነበረ። ብቻ በጣም ሌላ ውዝግብ ውስጥ እየገቡ እንደሆነ ያው ማየት እንችላለን። ያ በጣም እውነት እኛ የምንፈልገው ብሩክና ሀይሚ እንዲሆኑ ነው እንጂ እንዲለያዩ አይደለም። ይሄ በጣም የሚያሳዝነው ጎኑ ነው እና እስኪ ዛሬ ምን እንግዲህ ፍጹም አብሳላትን ቤት ድረስ ይዟት መጥቷል። ያ በጣም ስህተት እንደሆነ እንትን እንላለን። ምክንያቱም ከዚህ በፊት ቤት አምጥቶ ምን እንደተፈጠረ በቀደሙ ቪዲዮ ማየት እንችላለን። ስለዚህ ፍጹም ሌላ ስህተት ሰርቷል። አሁንም ከስህተቱ መማር አልቻለም። ቤት ድረስ ይዟት መጥቶ የተፈጠረውን እንመለከታለን። ይሄ ብቻ በጣም እውነት የሚያሳዝን ነው እና ቻናሉ ያብ ሪያክት ነው። ቻናሌን ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ አድርጉ። ወደ ቪዲዮ እንሄዳለን። መቻችሁ አንተ ምን ሆነህ? እና አንተ እብድ ነህ እንዴ ታዲያ? አንዴ ውጭልኝ። አንተ የተፈጠረውን ነገር እንኳን ባታቅ ማለት ነው። እሺ የተፈጠረውን ነገር አታቅም እንበል። እሷም አልነገረችም፣ አብሳላትም አልነገረችም። ግን የኔ ጥያቄ ከዚህ በፊት ምን እንደተፈጠረ ታውቃለህ ማለት በሁለቱም መካከል ምን አይነት ነገሮች እንደተፈጠሩ፣ ሀይሚ እሷን ልታየት እንደማትፈልግ፣ ያው አብሳላት ደግሞ በጣም ምን አይነት ፊሊንግ ምን አይነት እይታ ለሀይሚ እንዳላት ሁላችንም የምናውቀው ነገር ነው። አንተም ታውቃለህ፣ ምንም ጥያቄ የለውም። ግን ያንን እያወቅ ቤት ድረስ ይዘህ መጥተህ ሀይሚ አሟታል ስላመማ ተጠይቃታለሁ ስላለች ብቻ ቤት ይዘህ መምጣት ትክክል አይደለም። በቃ ስህተት ሰርተሃል። ይሄን አምነህ መቀበል አለብህ። እና አሁንም እንግዲህ እንደምናየው ሌላ ግርግር እየተነሳ ነው። ይሄ እውነት ትክክለኛ ነገር እንዳልሆነ ማየት እንችላለን። ብቻ ይሄ ነገር እውነት ችግሩ ተቋሽቶ ፍጻሜውን እንዲያገኝ ብቻ ነው የምፈልገው እና ይግድ ፍጹም ደግሞ ከነሱ ጎን መቆም እና አብሳላትን ትቷት በብሩክና በሀይሚ ሳይድ ቆሞ ሊደግፋችሁ ይገባል። እቺን ልጅ ከጨዋታው ውጭ ሊያወጣት ነው እንጂ የሚገባው ጭራሽ ወደ ጨዋታው እንድትገባ ሊገፋፋት አይገባም። ምክንያቱም ላያቅ ይችላል እንግዲህ ሳያቅ ነው ያመጣት እንዳልኳችሁ። ግን ይሄን እያወቀ እንዲህ ማድረግ የለበትም ብዬ ነው የማስበው። አይመለከትም። ምንድን ነው የተፈጠረው? አይፈጠረው በቃ ለምን ዝም ብለህ አንስተህ ይዘህ ትመጣለህ? አሁንም አሟታለህ ነው ምኑን ነው የምናግርህ? እና ያመማት እሱን አልነገረችኝም። በቃ ስለዚህ ስላልነገረች ብቻ ቤት ይዘህ ጎትተህ ይዘህ መምጣትህ ልክ አይደለም። ቁልፍ ስላለ ብቻ ደግሞ ቀጥታ በቃ ቁልፍ አለ እሺ፣ ያው ጓደኛ ስለሆነ ነው ብሩክ። ግን እንደዛ ማድረገው አሁንም ነው ደግሜ የምናገረው ትክክል አላደረግም። በቃ ይሄን በጣም ስህተት እንደሰራ ማየት እንችላለን። ደግሞ እኔ እሷ ላይ የሚገርመኝ አብሳላት ላይ የሚገርመኝ ነገር ምንድነው መሰላችሁ? ኮንፊደንሷ ምንም እንዳልተፈጠረ ጀስት ኖርማል አድርጋ ቤት ድረስ መታ ምንድነው የሚባለው
አይኗን በጨዋ አጥባ ነው የሚባለው። እንደዛ ማለት ነው። አይኗን በጨዋ አጥባ ምንም ጀስት በቃ ኖርማል ኮንዲሽን ውስጥ ሆና ነው መታ ኮንፊደንሷ እንደምታዩት ያት እንግዲህ እንትኖችን ነገሮችን እንደው ይበልጥ ለማባባስ ነው የምትፈልገው። ውጣ ፍጹም እግዚአብሔርን ከምንጣላና ሌላ ችግር ውስጥ ብሩክ በጣም ስሜታዊ ውጣ እንዴ እኔ ብፈልግ ነይ ራሴ አይደለም አንተ ብትፈልግ ነይ ትላታለህ አብሳላትን ምንም ጥያቄ የለውም አብሳላትን ነይ ትላታለህ ግን ብሩክ አልፈለገም እንግዲህ ያለውን ነገር የሚታወቅ ነገር ስለሆነ ያው እንደዛ የማድረግ ግዴታ ያለበት አይመስለኝም አንተ ነገሮችን ማጣራት አለብህ ፍጹም እንግዲህ ነገሮችን አጣርተህ መወሰን አለብህ እንጂ ዝም ብለህ በቃ ስላለች ብቻ ጎትተህ ይዘህ የምትመጣበት ምንም አይነት ምክንያት እንደሌለ ከዚህ ማየት እንችላለን እንግዲህ አሁንም ምንድነው ብጥብጡ ምንድነው እየቀጠለ ነው ከዚህ በኋላም ደግሞ ልንገራችሁ ያው ብጥብጡ መቀጠሉ አይቀርም ግን ምናልባት ብሩክ በጣም በቆራጠኝነት ከወሰነ ምናልባት ያለው ነገር እቺ ልጅም ከጨዋታ ውጭ ልትሆን ትችላለች እንደዚህ አይነት ውሳኔ ብሩክ የግድ ምን ማድረግ አለበት ማስተላለፍ አለበት ያለበለዚያ ምንም ነገር ፍጻሜ አይኖረውም እኔንም እኮ ነው አይሚ እግዚአብሔር ተስፋ እንድቆርጥ አታደርግኝ አንቺ ላይ ረቢ አትናገሪኝ አልፈልግም በቃ እናንተ ደግሞ መጨቃጨቃችሁ በቃ እንደቀጠለ ነው እኔንም ጨምረሽ ነው እንደምትናገሪኝ እንዴ ሃይሚ አልበዛም እንዴ በቃ እኔን የሆነ ነገር የሚያርጉ ብሩክ ነው የሆነ ነገር ኦኬ የሆነ ነገር የሚያደርጉ ብሩክ ነው እያለች ያለችው ሃይሚ ግን እንደዛ ያለችበት ምክንያት ያው ምንም ጥያቄ የለውም የተፈጠሩ ነገሮች በአንተ ምክንያት እንደሆነ የታወቀ ነው አንተ አብሳላትን በአንተ ህይወት ባታስገባት ማለት መጀመሪያ ትሪት ያረክባት መንገድ እንደዛ ባይሆን ለዞ ጥሩ መሆንን ብትቀንስ ይሄው ላይ አይፈጠርም ከዚህ በፊት ደግሞ ብዙ ነገሮች ተፈጥሯል እዩም ነበረች በቃ ብዙ ችግሮች የሚመጡት ካንተ ነው ይሄን ደግሞ አምና መቀበል አለበት እሷ ምንም ያው እውነቱን እያወራች ነው እንደዚህ የሆኑ ያሉት አንተ ፊት ስለሰጣቸው ነው እንጂ ምንም ከራሳቸው ፈጥሮ ወይም በእኛ ድክመት ወይም በእኛ በሁለታችን መካከል በሚገባው ንፋስ አይደለም ነው የምትለው እንጂ አንተ በምታደርጋቸው ወይም በምትወስናቸው ውሳኔ ነው ይህ ሁሉ ሰዎች እኛን ወይም በመካከላችን ባለው ክፍተት እየገቡ እንትን ሊሉን የሚችሉ ሊያጠቁን ወይም ሰላማችንን ሊያጠፉት የሚችሉት ነው የምትለው ስለዚህ ምንም ጥያቄ የለውም አንተነ ይህ ሁሉ ስህተት እየሰራ ያለው ብሩክ ነው ግን የማስተካከል ግዴታ ደግሞ በአንተ እጅ ነው እድሉ አለ ካስተካከል ኢትስ ኖርማል ግን ካላስተካከልክ በቃ ማለት ምንድነው በሁለታችሁ ምንድነው የመለያየት ግጭት ሊኖር ይችላል ግን እኔ እንደማትለያዩ ደግሞ እርግጠኛ ነኝ ያው ይስተካከላል ብዬ አስባለሁ ልጅቷን እኮ ከህይወት ማስወጣት ያለብህ አንተ እንጂ ምንድነው እኔ የምትናገር ምን ላድርግ እኔ እንዴ አንተ ለፊት መች ገባች እኔ ልጅቷን ጭንቅላት ላይ እንድትወጣ የምታደርገው አንተ አያችሁ አይደል ልጅቷ ፊት ስለተሰጣት ብቻ ነው እንጂ ብሩክ እንደዛ ባያደርግ ያው እንደዚህ ነገር አይፈጠርም ያው ፍጹም ያለበት ምክንያት ያው ገብቷቸዋል ምንም ጥያቄ የለውም ግን ፍጹም አሁን እዚህ ጋር እሺ እንደ ጓደኛ መጥቶ ሊጠይቃት ይችላል ግን አብሳላትን የማምጣቱ እሱ ላይም ስህተት እንዳለ መመልከት እንችላለን ግን ብሩክ እንደዚህ አይነት ፊት የመስጠት ቻንስ ባይኖር ወይም ባይሰጣት አሁን ላይ እንደዚህ ነገር ባልተፈጠረ ምን መሆን አለበት ሲሪየስ በቃ በሲሪየስ ሙድ ማራመድ ነው እንጂ ያለበት እኔ ምንም ስህተት የለብኝም አልፈልግም ከማለት ነገሩ ስር ከሰደደ በኋላ ወይም እሷ ለአንተ እንደዚህ አይነት ስሜት ከተፈጠረላት በኋላ ወይም እንደዚህ አይነት ስሜት እሷ ላይ ከተፈጠረ በኋላ አልፈልግም የማለት ይከብዳል ትችላለህ መብት ነው አልፈልግም ማለት ትችላለህ ግን ማለት ካለበት እንደዚህ አይነት ሲቹዌሽን ለመውጣት በጣም አስቸጋሪ ነው የሚሆንበት ለማለት ፈልጌ ነው ጭራሽ እኔ ነው የምትናገረኝ እፈልጋለሁ ጥፋተኛው እንደውም አንተ ምን አድርጌ ነው ጥፋተኛ ምን አደረግኩ ነው ምንም እፈልግሻለሁ እኮ አልፈልግሽም ከማለት ውጪ አልፈልግሽም ብቻ በቂ አይደለም በቃ አሁንም ብሩክ ያላመነበት ነገር አለ አልፈልግሽም ብቻ በቂ አይደለም ምን ማድረግ አለብህ ቅድም እንዳለው እሱ እንደተናገረው የግድ ምን ማድረግ አለብህ ማስቀየም ብቻ ነው በትልቁ ማስቀየም አለብህ በትልቁ ከናንተ ህይወት መውጣት እንዳለባት መናገር ወይም በቃ መወሰን ያለብን በትልቁ መወሰን አለብህ ለእሷ ስሜት ተጨንቀ ብቻ ምን ማድረግ ማለት ነገሮችን ከማድረግ ወደኋላ የምታደርግ የምትሆን ሰው አይነት ከሆንክ ይቀጥላል እንደዚህ ምንም ጥያቄ የለም የግድ ግን ምን ማድረግ አለብህ ትልቅ ውሳኔ መወሰን አለብህ በቃ ማየት እንደማፈልግ አታውቅም ማለት ቢሆንስ የመጣችው አሟት አላለችኝ እሺ ብዬ ይዣት መጣሁ ኧረ ጉዴ ፈላ
ቢሆንስ ይለኛል እንዴ? በእናትህ አታርቀኝ አንተ በእናትህ። እኔ ምን እንደተፈጠረ እኮ ምን በቃ እሺ ውጣ፣ ደህና ነች። ውጣልኝ፣ ከቤት ይውጣልኝ። መብቴ እኮ ነው ውጣ ማለት አይደል? ውጣልኝ እኮ ውጣ፣ ውጣ ሂድ። እሺ የተፈጠረውን ነገር አታውቅም። አሁንም የኔ ጥያቄ እሱ ነው። የተፈጠረውን ነገር እስካላወክ ድረስ ግን በቃ እንደዛ የማድረግ ቻንስ ቢኖር እንኳን ማድረግ እንደሌለብን ነው። ቤት ድረስ እሷን ይዘህ ጎትተህ የማምጣት አዝማሚያ መፈጠር አልነበረበትም። ብቻ አሁንም ብዙ ችግሮች የተፈጠሩ እንደሆነ ማየት እንችላለን። እና ምን ልላችሁ ፈልጌ ነው ብሩክና ሀይሚ እውነት አሁን ላይ እሱ ሊንከባከባት ማለት ቤት ድረስ ይዟት መጥቶ ሊንከባከባት መወሰኑ አሪፍ ነው። በእንደዚህ አይነት ሰዓት ላይ ዝም ብሎ ብቻዋን ሊተዋት አይገባም። ሊተዋት የሚወስን ከሆነ ወይም ዝም ብሎ በቃ ኬር ሳይሰጥ፣ ለነገሩ ኬር አይሰጥም ማለትም አንችልም። እሱ ለእሷ ትልቅ ስሜት አለው። ስለዚህ ያን ስሜት ግን በእንደዚህ አይነት ሰዓት ካልተጠቀመ አሁንም በመካከላቸው ትልቅ ንፋስ ይገባል። ከዛ በኋላ ምን ይፈጠራል? ያው እናንተ ተጨርሱላላችሁ ኮመንት ላይ እና በእውነቱ ምንም ደስ የማይል ነገር እየተፈጠረ ነው በዚህ ሰሞን። ይሄ የሚደብር ነገር ነው። አይሆፕ ይስተካከላል ብዬ አስባለሁ። እናንተም እንደዛ ናችሁ ብዬ ነው ማስበው። ተስማማላችሁ በእኔ ሀሳብ ብዬ ነው ማስበው። ይሄ ነገር የግድ ምን መሆን አለበት? መስተካከል አለበት። ካልተስተካከለ ዋጋ ያስከፍላል ማለት ነው። ለማንኛውም የዛሬ ቪዲዮ ይሄንን ይመስል ነበረ። ቻናሌ እንግዲህ ሰብስክራይብ አድርጉ። ያብ ሪያክት ነው ቻናሌ። እኔ ደግሞ ያብ ነኝ። ቪዲዮን ላይክ አድርጉ። በሚቀጥለው እንገናኛለን። እስከዛው ይመቻችሁ። ፒስ